ቀንና ማታ ነው አርገኝ የምትለኝ። ሰዎቹ ከተኙ በኋላ ክላስ እየመጣች አለች። አቆሚው እዚህ ጋር እሺ ምንም እንደው ለመስማት የሚሰቀጥጥ ነገር ስለሆነ አሁን ቆይ አዙ ለፖሊስ ነው ማመልከት የሚቻለው ወይስ ለኤምባሲ ነው ማመልከት የሚቻለው? ቀጥታ ይሄ ወንጀል ነገር ስለሆነ ምንም የሚያስፈራ ነገር የለም። ፖሊስ ጋር መደወል ከተፈለገ መደወል ይችላል። እሙያልንጋሽ በእርግጠኝነት ማለት ነው ሲሪየስ ራሷ መሆኗ ሴትዮዋ መሆኗ ልጅቷ መሆኗ ቪዲዮ ግልጽ አድርጎ ያሳያል። እኔ ቅድም አላየሁትም ነበረ። አሁን ግን ገብቻል። ቤትን ከከፈትኩ በኋላ ምንድን ነው ብዬ እንትን ስለው አየሁት። ልኬልሻለሁ። መጀመሪያ አንቺን ሀሳብሽን ከመስጠትሽ በፊት እዩ። ሴትዮዋ ራሷ ናት። ራሷ ማለት በቃ አሰሪዋ ናት። አሰሪዋ አዎ እያት። ልጅቷም ራሷ ናት። እዩ የላኩልሽ ቪዲዮ ሁሉ ነገሯ በቃ ገላዋ ምናምን ሁሉ ነገር አሁን አለ እዛ ላይ ገባሽ? እኔ ያየሁት እዚህ ጋር ታፍ አካባቢ ያለውን ስለሆነ ነው መሰለኝ። እንዴ ጥቁር ነው እኮ ምንድን ነው ምናምን ማለት ጥቁር ናት ምናምን ብዬ ያልኩት ጌታ አላወቅኩኝም። አሁን ሳዩ ግን ሴትዮዋ ራሷ ናት። አልጋው ራሱ ነው፣ ሁሉ ነገር ራሱ ነው። እዩ በደንብ ሳሪ መደረግ ያለበት እነሱ ኤጀንሲውን ወጥረው ይዘው ቪዲዮን ለሱ መላክ ሳይሆን በአካል ሄዶ አንድ ሰው አሳይቶ ወይም ነገሩን በደንብ አስረድቶ ልጅቷ እንድትመለስ ማድረግ ነው እንጂ ፖሊስ ጋር መድረሱ ነገሩ ጥሩ አይመጣም። አንደኛ መቅረጿም ችግር ሊኖረው ነው። መቅረጿም ራሱን የቻለ ህገወጥ ነገር ነው እንዴ። እኮ ወንጀል ነው። ለእሷ መረጃ ነው። ልጅቷ እስከዛ በኋላ ለእሷ ቂጥ ስትል እሷ ሀገር ትግባ ምንም አትሆንም። ትክክል አይደለሽም። ላላ አይደለም እንዴ የሌለ ነገር እንትን አትበሉ። የማይሆን ነገር አይቻልም። ፖሊስ ጋር አይደርስም። ኤምባሲ ደርሷል ጉዳዩ። ከላስ ወሬዲ እኮ ከላስ አስተላለፉ። እየተከታተሏችሁም እንደሆነ ወቁ እያልኩ ኤጀንሲው እኮ መልሶ አሁንም እኮ ሌላ ሴት አንስቶ ይሰጣል። አሰራሩ በኤጀንሲ እንደዛ አይነት ችግር አለበት እየተባለ ሳምንት ጊዜ የሰጠው የኢትዮጵያ ኤጀንሲ ነው። ጀጅ ልታደርጉ እኔ ራሱ ሙኒቴ ይቺ ልጅ ይሄንን ቪዲዮ ልካለች። እንዳየሽው ከሆነ ልጅቷ ራሷ ናት። አሰሪዋ መሆኗ በግልጽ ይታወቃል። እንዲህ አይነት ዝሙት ተደርጎ እየታየ ለምንድን ነው ኤጀንሲው 2 ወር ትጠብቅ ያለው? ይሄ ኤጀንሲ ሊዘጋ ይገባል። ባለፈው እንደተዘጉት ኤጀንሲዎች ይሄ ኤጀንሲ በዚች በልጅ ምክንያት 100% ይዘጋል። አሁንም የጠየቁኝ የመጀመሪያው እርምጃ ኤጀንሲው ላይ ስለሆነ የኤጀንሲውን ቁጥር አምጡ ነው ያሉት። ስለዚህ ደላላ ብላችሁ ያላችሁኝ ሰውዬ ቁጥር ሰጥቻለሁ። መጀመሪያ ኤጀንሲው ነው ጥፋት ሁልጊዜም የሚገኘው ከኢትዮጵያ ኤጀንሲ ነው። ሳምንት ትጠብቅነት ብሎ ይላል። ይሄ ከልብ ብለል ከልብ እንደዚህ ይሁን እንደዚህ ያደረገች ሳምንት የምን ሳምንት ነው የምትበላው የምትጠጣው? አስበሽዋል? ቱና ነው እንደዚህ እያደረገች ሳምንት ትጠብቅ ብሎ አየሽ? ምን ያክል የኤጀንሲው ነውረኝነት ነው የሚያሳየው። በቃ አሁን ልጅቷ እኮ ሙኒት ምንም ብትሆን አይቆጫትም። ምክንያቱም እስቲያት እንዴት ነው እያደረገች ያለችው? እንዴት ብለሽ ነው እንዲህ አይነት ኑሮ የምትኖሩ? ከዛን አልፎ ተርፎ ደግሞ አሁን ሴትዮዋ ከልጅቷ ጋር እንድትተኛ ትፈልጋለች። ዛትሚስ በቃ ይሄ ግብረ ሰዶማዊ ነገር ነው የምታደርገው። ስለዚህ ይሄ አይደል እንዴ? ይሄ ነው በቃ ምን ነው እንጂ። እንደገና ደግሞ ልጅቱ እንዴት ትወጣለች ብላችሁ ለምትሉ ልጅቱ መውጣት ያለባት ኤምባሲው ከኤጀንሲው ጋር ሴትዮዋን ልጅቱን እንፈልጋታለን ብሎ ልጅቱን ከተረከበ በኋላ ሴትዮቱ ላይ እርምጃ የሚወሰደው አንደኛ እድሜ ልኳን ከመሳንድ ቪዛ እንዳይወጣላት ትደረጋለች። መሳንድ ቪዛ ማውጣት እንዳትችል ትደረጋለች። ከዛ ደግሞ ይቀጥላል ህጉ ማለት ነው። ግን መጀመሪያ የልጅቱ ሰላማት ጤንነት እንዲጠበቅ ፖሊስ እጅ ሳይሆን መግባት ያለበት ኤምባሲ አለ። ኤምባሲው አቋል ሰራተኛ ማህበር ምንድን ነው መክተበል አመል አለ፣ ኤጀንሲ አለ። ልጅቱን መጀመሪያ መሳብ አለባቸው። አገርም መሄድ የለባትም። ወር ከ15 ቀኗ ገና የስራ እድል ይሰጣታል። አገርም አትመለስም። እቺ ልጅ አገርም እንደዛ እንዲሆን ፖሊስ እጅ አይደለም የምትገባው፣ ወደ ኤጀንሲ ተመልሳ የስራ እድል እንዲሰጣት ነው የሚደረገው። ግን የኢትዮጵያ ኤጀንሲ መዘጋት አለበት። ይሄ ኤጀንሲ በቂ አይደለም። እነዚህ እንደዛ አይነት ስራ የሚሰሩ ኤጀንሲዎች ሊሆኑ ይችላሉ። ከሰጣችሁን ደግሞ ኤጀንሲውን እኛ ሎጎውን ካገኘን ሸር እናደርጋለን። ይክሰሱን፣ እንታሰር። በዚህ ኤጀንሲ ማንም ልጅ እንዳይመጣ እናስደርጋለን። እንዴ
የሚበላው? ማነው ዛሬ ምሳ የሚበላው? ይሄንን ጉዳይቶ እቺ ምግብ በቃ እንዴት ነው በእጇ ምግብ የምትበላው? እንደዚህ ጎርጉራ ናመል ወኪል ሐስቢ አላህ ናመል ወኪል ምን አላህ ሐስቢ አላህ አለች እዚህ ጋር ዋና አለች ቤት አለ እንትኑ የኤጀንሲውን ከቤተሰብ ጋር አፈላልጋ ነው እንትኑን እኔ ቤተሰቦቿ ጋር ለብሳው የመጣችው ሎጎ የለም። ለብሳው ከመጣችው አሁን በቅርብ ከመጣችው ይኖራታል። ቆይ ጠይቃታለሁ። አንቺ እሷ ስልክ አላት፣ ልጅቷ ስልክ አላት። ስልክ አለ። ሳምንት ትስራ ብሎ ያለሽ የኤጀንሲ ቁጥር ነው አሁን የላክሽልኝ። እንደውም ባሏን ጭምር አናግሬዋለሁ። አይ ይሄን ነገር እንደዚህ ብዬ ልጅቷ ፍቅረኛ አላት እና አውረዋለሁ። ስለዚህ እንደዚህ ምናምን ብዬ አልነገርኩትኝም እና በጣም ችግር ውስጥ ነው ያለችው እና እንድትወጣ ፈልጋለሁኝ ምናምን ብዬ አማከርኩትኝ ልጁም ማለት ነው ስለው ከዛም በኋላ ምክንያቱም ሴትነት ስላስገደደኝ አፍሬ ነው ዝም ያልኩት። እህትሽ ማለት ነው ያንቺ እህት ማለት ነው። አብራት ነው የምትሰራው? አይደለም እሷ ጅዳ ነው። በአንድ አየር መጡ እንጂ አንድ አይደሉም። አማራጭ ከመስመር ስለጠፋች ነው ወደ ኢት ልደወል የቻለው። ልጅቷ ከመስመር ስትጠፋ ነው። ስልክ ተለዋውጠው ነበር ማለት ነው? ተለዋውጦ ነበረ። ከዛን ከመስመር ሲያጧት ይጠይቋታል። የምታውቅ መስሏት፣ እሷም አዲስ ናት። ስጠይቋት አይ እዚህ ትንሽ የቆየች እህት አለችኝ እሷን ቁጥር ልስጥ ብላ የእሷን ቁጥር ሰጡ የኔን ቁጥር ማለት ነው። በኢሞ ሀያሉኝ አወራኋቸው። ሲያወራ እንደዚህ የሆነች ልጅ ነበረች። ዳታ መሙላት ከቻልሽ ሙይላትና እኛ ከዚህ ብሩ መንዝረን እንክፈል ስሉኝ ነው። እንዴ ቀጥታ ደውላችሁ ማግኘት ትችላላችሁ ብዬ የኢትዮጵያን ኮድ እንዴት እንደሚደወል ወደ ሳውዲ ነግሬ ላኩትኝና ደውሎ አገኘ። አይ በጣም ችግር ላይ ነኝ ብላለች፣ ከቻልሽ በገብርኤል ልጅሻለሁ ተባበሪኝ አለ። ከዛን ስል እሺ ችግር የለውም አልኩና ካርድ አስመጣውና ሰውዬ ሞላልኝ። ካርድ ሲሞላልኝ ደወልኩላትና አወራሁኝ። ሲያወራ ይሄን ሁሉ ነገር ነገረችኝ። ያለኝ አማራጭ ካርድ መሙላት ስለነበረ ካርድ ሞላው። ዳታ ማሰር እኔም አላውቅም። ካርድ ሞላውና እንደዚህ ነው ስትለኝ ዳታ ክፈችና ቶሎ ብለሽ እንደዚህ አይነት መረጃዎችን አዘጋጅተሽ ወደ እኔ እንድትልኪ ብዬ መረጃዎቹን የተቀበልኩት እንጂ አላውቃትም፣ አታውቀኝም። ዊላትና እዚህ ጋር ስትመጣ የለበሰችው ቲሸርት ላይ የሆነ ጽሑፍ አለ። የኤጀንሲው እዚህ ያለው ኤጀንሲ ማለት ነው። የሁለቱም ይጻፋል እና ተቀበያት። እሺ ወርጄ ተቀብዬ ወደ ተመልሼ ልምጣ። እሷ ማናገር አትችልም። ከአንቺ ማለት ከአንቺ ብቻ ተሰምቶ ነገሮችን እሷ ማውራት አትችልም። ቁጥሩን እኮ ወደ እናንተ ልክ ያለው ቀጥታ ካልደወልኩኝ አልችልማ። ቀጥታ ነው ምደወል። ማስረጃ አለ እኮ ምን ሆነሽ ነው? ማስረጃ ቪዲዮ እኮ ልጅቱ ቀርጻ ልካለች። በጣም በቂ የሆነ ዛሬ ቀጥታ መደወል ከተቻለ እንደውልላት። ለመሰለሽ ቀጥታ ማለት እንደዚህ አይነት ነገሮች የተለያዩ ነገሮች ሊዘዋወር ይችላል። ቀጥታ ከጆሮዋ ብትሰሚ አሪፍ ነው። ከልጅቷ አንደበት ወይ ደውይላት እና በቀጥታ ዚዛዬ ስሚያት። ቀስ ብለሽ ለልጅቷ ካሁን በኋላ አውጥታ እንደዚህ አይነት ነገር መረጃውን እንትን እንዳትል። የሆነችም ልጅ ደግሞ እንትን እንዴት እንደማወራህ አላውቅም። ወላሂ እንዴት እንደምልህ አላውቅም። ሳርዬ እኔ ለወጣ ነው። የዝች ልጅ ጉዳይ ወረዴ በሁለት በኩል ነው ሊያልቅ የሚችለው፣ በኤጀንሲዋ እና በኤምባሲዋ። እዚህ ባለው ኤጀንሲ ጋር መጀመሪያ የልጅቱን ሴፍቲ፣ ለምን ሌላም እርምጃ ሊወስዱባት ይችላሉ። በዛ ሀገር ህግ በጣም ከባድ ነው፣ ለሰዎቹ በጣም ከባድ ስለሆነ ስለሚያሰቃቸው ልጅቱን የሆነ ነገር እንዳያደርጓት ጸጥ ረጭ ተብሎ የሚሰራ ስራ ስለሆነ እኛ ወሬዲ ይኸውልሽ አስተላልፈናል። የኤጀንሲውንም ስም ችግር እንዳያደርሱባት ነው። ችግር እንዳያደርሱባት አሁን በመረጃ እንደዚህ ለውጭ ለሁሉም ሰው ካወራች ችግር እንዳያደርሱባት ቀስ አድርጎ መጀመሪያ ልጅቷ መሳብ እንዴት እንደሚቻል እሱን ነው መጀመሪያ ቅድሚያ መሰጠት ያለበት ለልጅቷ ነው። አሁን ምክንያቱም እነዚህ ጭንቅላታቸው በቃ የተመረዘ ነው። ሌላ ህይወቷን ሌላ ውስጥ እንዳይከቷት የሆነ ነገር አድርገዋት
እሱን የፈራሁት እና ልጅቷን እንትን ለማለት ነው። መጀመሪያ ልጅቷ ሊደረስላት ይገባል። በስልክ እናውራትና እናገኛት። ሰው መላክ ካለብን እንልክላታለን። እኔ ራሴ ሰውነቴን ቀጠቀጠ። የምር ምንም ማለት አሁን ዝም ብዬ ሴትዮዋንም እየሳልኳት ነው፣ መልስም እየመለስኩ ነው ስራዬ ላይ ያኔ እየሳልኳት ነው፣ ዝም ብዬ እየሳልኳት ሴትዮዋን በቃ ልጅቷ የሆነ ነገሩ እንዳታረጋት አሁን። ምክንያቱም እነዚህ በቃ ጭንቅላታቸው ሌላ ውስጥ ገብቷል፣ ምንም ኖርማል አይደሉም። እና ልጅቷ ላይ በ24 ሰዓት ውስጥ ይሄ ነገር እንትን ከማለት ልጅቷን ማግኘት ነው። ልጅቷን አንደኛ ሎኬሽን እንድትልክልን ነው ስልክ ቁጥሯን። ለምን አይደወላትም? ሎኬሽን ትላክልን ለማናቸውም ነገር ለምንኛውም ያኔ ሎኬሽን እንድትልክልን ነው እኮ። ደውሉና ላኪልን በሏታ። አዎ እኮ ታለም ቁጥሯን አዙዬ ካለች ላኪልኝ። እኔ ሎኬሽን እንድትልክ ብቻ ነው ፈልገው። ለማናቸው ከ10 ብር ካርድ ሞልቼላት ዋትስአፓን ሼር አድርጌላችኋለሁ። ወደ እኔ ሞላላታለሁ። አሁን ቁጥር ስልክ ካርድ ከሌላት እኔ ሞላላታለሁ። የላትም መስመር አላት፣ የሳውዲ መስመር ቁጥሩ ሁሉንም ልክ ያለው ወደ እሷ ማለት ነው። ዋትስአፓ ደግሞ በኢትዮጵያ ነው፣ ግን ቁጥሩ የቀጥታውን ልክ ያለው ወደ እናንተ። እኔ ኢንተርኔት ማለት ቀጥታ ካርድ ልሙላላት፣ ቁጥሯን እንትን ልበልና እኔ ካርድ ልሙላላት፣ ሎኬሽኗን ትላክልን። ለማናቸው ሎኬሽኑን በምልክት ከተናገርሽ ነው እንጂ አታውቅም። አላላኩ እንዴት ላኖ ዋትስአፕ ላይ ገብታ ቀጥታ ደረግ አላላኩ ይኸውልሽ እርጃት፣ ስሙዬ እርዷት። ሁለታችሁ ናችሁ እንግዲህ እናንተ ያላችሁ። እውነት ይሄንን ያየ እውነት ይሄንን የሰማ እውነት ይሄንን ነገር እንደዚህ አይነት ነገር እንድንል ሰው መቼም የሰው ልጅ ነው። በእንደዚህ አይነት መልኩ ማርያም በጣም ነው የሚያሳዝነው። በጣም ነው የሚያሳዝነው። አሳያት፣ እንዴት ለዚችኛዋን አሳያት። ለታለም ሎኬሽን እንዴት እንደ ዋትሳፕ ላይ እንዴት አድርጋ እንደምትልክ አንዳችሁ አሳዩት። እኔ እኮ ቃለው ለለም እኮ ልጅቷን ኦኬ ለመሰለኝ የሆነ ነገር ቢያደርጓት እንኳን እኔ እንትን ኖርማሊ ፊቷን ደብቄ ነው እቺ ልጅ እነ ሳሪ ጋር አድርሱ የሚለው እንጂ ሌላ ነገር የለው። ወይ አጁ ቀጥ አይ ጠይቄያታለሁ። በቃ ሳሪ ይመልሳልኛለች። የሰራሹ ቪዲዮ አለው የብያት ነበር። ሳሪ ጋር አድርሱልኝ የሚል ብቻ ነው ያለው። ፊቷን እነ ሀዊ ጋር እነ ሳሪ ጋር የሚያውቁ ሰው ጋር አድርሱ ብዬ እንጂ ፊቷን በዛ ላይ ራሱ ፊቷን ደብቄያለሁ። ምክንያቱም ችግር ስለሚፈጠር እናት የሆነ አሁን ስልኳ እንዳይቀሟት የሆነ የሚጠራጠሩት ነገር ምናምን እንዳይኖር ማለት ነው። ቶሎ ብለሽ ሎኬሽኗን ብቻ ተቀበይልን። አይቀበሏት። ምክንያቱም ሴትዮዋን እኔ እያወራሁ ነዋ፣ በሰላም መንገድ አወራሁኝ። ከትላንትና ወዲያ ደሞዝ ሳትሰጥ አቆይታባት ነበረ። ስራ ታቁም። እኔ ለፍቼ ደሞዝ ትቼ ነው ብር ለፍቼ ከፍያት ነው ያመጣሁትኝ ቤተሰቤን እንድትረዳ ቤተሰቧን እንድትረዳ ምናምን ብዬ በጣም ጮኩባት እና ትላንትና ላከች። ይኸው ብሯን ወደ እሱ ወደ ፋሚሊ ራሱ አላኩም፣ እኔ ጋር ነው ያለው የልጅቷ ብር ማለት ነው ስላት፣ ከዛም በኋላ ሰጠችኝ። ወደ ቢሮ እንድትመልሽልኝ እፈልጋለሁ ስላት፣ ለምን ትመልሻታለሽ አለች። ደሞዟን ካልከፈልሽ ከዛሬ ጀምራ ስራ ታቁም አልኩኝ። ደወልኩላትና ማለት ነው። ከዛን ስላት እሺ አሁኑኑ አስገባለሁ አለች። ሞባይል ባንኪንግ ነበረ ወደ አሁኑ እንደውም በስህተት መሰለኝ 1040 ምናምን ብር ነው 1130 ብር ነው ያስገባችልኝ። እኔ ራሱ ገርሞኛል በስህተት ስለላከች ማለት ነው። ዝም አልኩ። ያዛን አስገብዬ ቁጭ ነው ያደረኩትኝ። እንደ ሀገር ራሱ እንደ ሀገር በጣም ከባድ ነው። እንደ ሀገር እንደ ዜጋ በጣም ከባድ ነው። በጣም ከባድ ነው። ሰው ኤጀንሲ ይህንን እያየ ከኢትዮጵያ ያመጣ ኤጀንሲ 2 ወር ትጠብቅ ማለት በራሱ ውርደት ነው። በጣም ነው የሚያሳፍረው። እንደዚህ አይነት ኤጀንሲ ካላስ ልጆቹ ከሞቱ በኋላ ሞት እኮ አንድ ሞት ጥሩ ነው፣ ድብን ያለ ሞት ጥሩ ነው። ከሞቱት በታች ካሉት በላይ ሆኖ ካሉት በታች ከሞቱት በላይ ሆኖ መኖር በጣም ከባድ ነው። እንዲህ አይነት ህይወት ነው። አሁን እንዲህ አይነት ድርጊት ነው። በጣም ነው የሚያሳፍረው። በጣም ነው የሚያሳዝነው። ለዛውም ሳውዲ ላይ ይሄ ነገር ሳውዲ ላይ በጣም ከባድ ነው። እኔ መቼም ስሚ ከጅዳ ቆንስላ ጽሕፈት ቤት ወደ ዋናው ሪያድ ተላልፏል። እየተደዋወሉ ነው። አሁኑ እየተደዋወሉ ነው።
አሁኑ ይሄ ሌሊቱኑ ማለቅ ያለበት ጉዳይ። አዎ ማርያምን፣ አዎ አዚዝ አረጋሽ ቪዲዮ ሰራው። ጋይስ እኔ ነው የምትሉት? ልጅቷ የሰራችውን ቪዲዮ ፕራይቬት አድርገው እታለም ፕራይቬት ሳሪ ቅድም የጠየኳት ቪዲዮዋ ግን አይታይም፣ ፎቶ አይታይም ማለት አትታይም። ደብቄ ነው አንቺ ፕራይቬት አርጊ። ፕራይቬት አንቺ ፎቶ አንሺ፣ ውጭና አንሺ የሰራሽውን ቪዲዮ። አይላልባስ ምን እንዳለች መጀመሪያ ልጅቷ ተው፣ ቪዲዮ የሰራሽውን አንሺ በስለ ልጅቱ ጉዳይ ካላስ ምን አልሽ? ጁዬ ወይ ጉድ ጉድ ጉድ! ጁዬ ምን ያልሽ? ጁዬ ወይ ድምፅሽ አይሰማም ወይ ሳሪ ምንድን ነው ያልሽው? ማሯ ምንም አላልኩም። ማሪ ቀጥሉ፣ እየሰማሁ ነው። እሺ ጋይስ እኛ አሁን እንደዚህ ብንጮ ምናምን ብንል የሰው ህይወት ለማዳን ነው። አንድ ነገር ልንገራችሁ፣ እመቤቴን ነው የምላችሁ። በአንድም በሌላም ሰበብ ቪዲዮን ብታዩት በጣም ታዝናላችሁ። ማለት አሁን አልበላም አልጠጣም ልል አልችልም፣ ምክንያቱም መሰረታዊ ፍላጎት። ግን በዚህ አይነት ነገር ይህን ያህል ውርደት፣ ይህን ያህል ማድረግ ምን ያክል አይነት ሰዎች ብንሆን ነው? ምን አይነት ሰዎች ብንሆን ነው? በቃ ምን ያክል ነው እድላችን? ለምንስ ነው እንደዚህ የሚደርስብን? ለምንስ ነው ሀበሻ በየቦታው? ከዛ አልፎ ተርፎ ደግሞ ከሀገሯ ያመጣው ራሱ ኤጀንሲ ይህንን ቪዲዮ ሲላክለት 2 ወር ትጠብቅ። ያኔ ፎርዋት 2 ወር የምጠብቀው ለምንድን ነው የምጠብቀው? ሳውዲ ላይ እንደዚህ አይነት ነገር እንዲስፋፋ ነው የሚፈልጉት የኛም ሰዎቹ? ወይስ ደግሞ የትኛውም ሀገር ላይ ግብረ ሰዶማዊ ይህ ወንድ ከወንድ ሴት ከሴት የሚባሉት ነገሮች ተሰራጭተው እንደዚህ አይነት ቆሻሻ ነገር የራሳችሁን አገር አቆሽሻችሁ መታችሁ አገራችንን በዘረኝነት፣ በጎጠኝነት፣ በብሔርተኝነት በምናምን አቆሽሻችሁ መታችሁ እዚህ ለስራ ደግሞ የምንመጣበትን የምንኖርበትን አገር ማቆሸሽ ነው የምትፈልጉት? በየቦታው እንደዚህ አይነት ድርጊታችሁ ሁሌ እንደዚህ ናችሁ። በቃ ሁሌ ምንም አይነት ሰው ክብር እንዳይሰጠው በሀገራችን እንድናፍር በማንነታችን እንድንሳቀቅ ነው የምታደርጉ። እንዴት አንድ ኤጀንሲ ይህን አይቶ የምር ቪዲዮ ቢለቀቅ እናንተ ትፈርዳላችሁ? አንድ ኤጀንሲ ከመጣች ገና ወር ከ15 ቀን ይሆናል ልጅ መቀየር እየቻለ ይህንን ቪዲዮ አይቶ 2 ወር ትቆይ ማለት ምን ያክል ቆሻሻነታችሁን ነው የሚያሳየው። ሰው የዘራውን ነው የሚያጭደው። በጣም ነው የሚያሳዝነው። በእንደዚህ አይነት ድርጊት እንደዚህ አውኪ አድርጊ እየተባለች ልጅቷ በምንስ እጇ ነው የምትበላው ያለችው ሙኒት ትክክል ነው። በምንድን ነው የምትበላውስ? እንዴት ነው የሚበላው? ሰው እኮ ራሱን ችሎ ማድረግ አንድ ነገር ነው። ምን አይነት ኤጀንሲ ነው? ምን አይነቶች ናችሁ እናንተ? ምን አይነት እንደዚህ አይነት ምን አይነት አይምሮ ቢኖራችሁ ነው? በጣም ነው የምታሳፍሩት። ጌታ በጣም ነው የምታሳፍሩት። በጣም ነው የምታሳዝኑት። መቤት እኔ በጣም የምናገረው ከዜጎቼ ከራሶቼ ጋር ነው። ምክንያቱም በቃ ሰው ሀበሻዎች ነን እኮ እኛ። መወለድ ቋንቋ ነው። ካላስ ይቺ ልጅ ወር ከ15 ቀን የተቀመጠችው ሌላ ቦታ ሁሉ መቀየር ትችላለች። ምን ችግር አለው? ይህ እኮ እንደዚህ ጋር ይዋር። አረቦች እኮ አይደሉም የሚደፍሩን፣ አረቦች አይደሉም የሚደፍሩን። ወይኔ የራሳችን ምን ባይቶቹን አልናገርም። እኔ ትኩሳት ሁሉ ይዞኛል። ምን አይነት ጉር ነው? ቀስቢያባ የሆነ የሌለ ኤጀንሲ መልስ ሰጠ። ሳሪ መልስ ሰጠ ኤጀንሲው። ኤጀንሲ ምን አለመሰለች 2 ወር ጠብቅ፣ 2 ወር ይሙላት ማለት ይህንን ቪዲዮ ደርሶታል ኤጀንሲው? ደርሶታል። ምን አስበሽ ነው? አይ በነገራችን ላይ ከረከስን ቆይተናል እንደ ሀገር ማለት ነው። አስበሽ አይግረማል። ስለዚህ መፍትሄው ምንድን ነው? ኋላ ሳሁን እንደዚህ እንትን እያሉ ነው። እኛ ወደ ሪያድ ኤምባሲ ተላልፏል። ልጅቱም ያለችው ሪያድ ስለሆነች
ወደ ሪያድ ኤምባሲ ደርሰዋል። እንደውልልሻለን ጠብቂ ብለውኛል። እንጠብቃለን። እነሱ ዝም ካሉ ደግሞ እኛ ዝም አንልም። ታላት ለምን ገና ወር 15 ቀኗ ይሄ ኩርት ብላ ቢቃማ ተሰርቶላት ውጭ ወጥታ የምትሰራበት እድል ነው የእሷ እንጂ ወደ ሀገር የምትሄድበት አይደለም። ለዚህ ነው ፖሊስ እጅ መግባት የለባትም የምለው። ፖሊስ እጅ ከገባች ምንድነው የሚያደርጉባት? በላቅ ልሕሩብ ነው የሚያደርጉባት። አይሽ ጠፍታለች ጠፍታለች ብለው ሪፖርት ካደረጉባት አይሆንም። ስለዚህ መንግስት ሂዶ እችልኝ ከዛ ቦታ ላይ አውጥቶ ወደ ሌላ ሰው ቤት እንድትሄድ እድሏ ለምን ይበላሽባታል እንዴ? ምን አሁን እንዴት ብላ እንደምትበላ እንደምትጠጣ አላውቅም። ምን እጀ ደንዝዟል። አዚዛ እናንተ ይህንን ስራ ስሩ። አዚዛ እና ሙዬ እባካችሁ በተቻላችሁ መጠን እባካችሁ ይህንን ስራ ስሩ፣ አግዟት። በቃ አግዟት። ኤጀንሲውን አስይዛለሁ። ዝም ካሉ እኔ አዲስ አበባ ኤጀንሲውን እናስይዛለን። ይሄን ቪዲዮ እንልካለን ለሰው እኔ ልካለሁ። አሁን ራሱ ልካለሁ። ግን እነዚህ ጠብቅ እያሉ ነው። አየሽ፣ እነዚህ ጠብቁ እያሉ እነሱን ረግጬ የሚሄዱ ይከብዳል። ካልሆነ ይሄንን አይቼ ዝም አልልም። እኔ ዝም አልልም በፍጹም። አሁን ለእናንተ በየቦታው አቅጠናችሁ ስትመጡ በየቦታው እያስረዳን እንሏል። መፍትሄ ፈልገን ወደ መፍትሄ ሂደን ልጅቷ የምታግዝ በየቦታው እየመጣችሁ እየዞራችሁ ገብሬ ቤት፣ ተሰማ ቡልቻ ቤት፣ ጫልቱ ቤት እያላችሁ ወዳችሁ መጣችሁ እየመጣችሁ ምንድን ነው አጨጭቅኝ። ሂጂ ሌላ ቦታ የተቆረጠ ካለ ስሚ። እኔ የምፈልገው መፍትሄ ነው። ለመፍትሄ ነው፣ ሰው ለማዳን ነው። አዙዬ እዚህ ያለው ሪያድ ያለውን ኤጀንሲ አሁን እኮ ዳይሬክት እነሱ ጋር ሄዶ ራሱ እኮ ማግኘት ይቻላል። አይቻልም? እኛ አይደለም ታዳሙ እኔ ጅዳ ላለው አስተላለፍኩኝ። የጅዳዎቹ ደግሞ ብዙውን ሲያው ደንግጠው ቀጥታ ልጅቷ የት ነው ያለችው አሉ። ለሪያድ ኤምባሲ አስተላለፉ። ሪያድ ኤምባሲ በፓስፖርቷ ኤጀንሲዋን ያገኛል፣ ከፊሏን ያገኛል። ኤጀንሲውን ይዞ ነው መሄድ አለበት። የልጅቱ ድል መበላሸት የለበትም። ኤጀንሲው መያዝ አለበት። የጅዳውን እኮ ነው የምልሽ። ኤጀንሲውን ኤጀንሲ ነው የሚያዋጣት። ልጅቱ ስትወጣ ካለ በላቅ ትወጣለች። አየሽ፣ ልጅቱን ወደ ጥግ ከያዙ በኋላ ከሰዎቹ ጋር ደግሞ ክሳቸውን ይቀጥላሉ። ለምን? ኃይለኛ ማስረጃ ነው። በሳዑዲ አረቢያ ሕግ ይሄ ነገር በጣም እኔ አሳልፍ ያለ ይሄንን ኬስ በሆነች ልጅ ላይ በምሰራ ሰዓት አሳልፌ ካሳ ሁሉ ተከፍላለች። ይቃማም ተሰፋ እየሰራች ነው። ስለዚህ የልጅቱ ምድል እንዳይበላሽ በህግ ሲሆን ነው ጥሩ። ገብቶሻል? አሁን ውጪ ጥፊ ብንላት ሴት ኖ መጥፋትማ የለባትም። አይ መጥፋትማ የለባትም። እኔ አንድ ጥያቄ ሶል አንድ ቀንሰው እኔ ጥያቄ አለኝ። ይሄ ኤጀንሲ መቼስ ከኢትዮጵያ የሆነ ቢሮ አለው አይደለ? እች ልጅ ደግሞ አኪድ ቤተሰቦች አሏት። አንደኛ ኤምባሲው እዛ ካለው ጋር እናንተ ከቆንጽላው ጋር እናንተ ተነጋገሩ። ተስፍሽ ይጠራና የልጅቷ ፓስፖርት ኮፒ ካለ ኢትዮጵያ ያለው ኤጀንሲ መነጋገር አለበት። በነገራችን ላይ ይሄ ክብርም ጭምር ነው ማለት እመቤቴ እንደ ሀገር ክብር ሁላ ነው መታየት ያለበት። በጣም ቆሻሻ ተግባር ነው ቪዲዮን ካያችሁት ማለት ነው። ሁለተኛ ነገር ደግሞ እታለም እህቷ በዚህ ኤጀንሲ አይደል የመጣችው፣ ግን ያረፈችው ጅዳ ነው። እህቷ ይሄ በሱ አይደለም የመጣችው፣ ይለያያሉ። ዝም ብሎ ስልክ አሁን አየር ላይ አንድ ላይ ስትመጪ ስልክ መለዋወጥ ነው እንጂ እሷ ጋርም አይተዋወቁም። አንድ ኤጀንሲ መስሎኝ ነው። አንድ ኤጀንሲ አይደሉም። አሁን ደወልሽላት አንቺ ለልጅቷ? አዎ ለልጅቷ ደውዬ የሆነ ስልክ ቁጥር ከዩኒፎርማ ነግራኝ ለነፂ ላኩኝ በዋትስአፕ። ዩኒፎርሙን ሳይሆን ሎጎን ማሪ እንትን ዳታ የላትማ። ምልክት ማንበብ እንትናከል ምንድን ነው ስሙ? ወይ ዳታ እንድሞላላት ቀጥታ ቁጥሯን በውስጥ ጻፊልኝ እዚህ ቲክቶክ ላይ። እኔ አሁን እሞላላታለሁ ዳታ። ኦኬ እሺ። በቁጥሯ እኔ ምንድን እንደሆነ ስልኩልኝ እና ኤስቲሲ ናት። ቀጥታ እኔ ልክላታለሁ። ቀጥታ ይሰራል፣ ችግር የለውም። ኦኬ ቁጥሯን እዚህ ጋር እንደውም ላድርግልሽ እና ያጂ እኔ ለመጽሐፍ እንትን ስለሚለኝ ሻት አድርጌ ነበረ ቅድም። እሙዬ እኔ ልላክልሽ። ቆይ ኦንላይን ከምትናገር
እሺ ቆይ ነው ላክልሽ ሞይ ኦኬ ዋትሳፕ የሞሉት ላኪልኝ። ምን ልላክላችሁ? የት ልለጥፉት ነው? ቆይ ቲክቶክ ላይ አይለጠፍም። የት ልለጥፉት ነው? ምን ሆናችኋል እናንተ ሰዎች? እንደ ህዝብ ጤና የለሽም። እንደ ሴቶች ጤና የላችሁ፣ ማቅል የላችሁ። እንደ ስራ እየመሰለኝ ዋትሳፕ ስገባ ላኪው እህት አለም እየሳቅሽ ነው። አራት ሳቂ እባክሽ፣ አያስቅም። መቤቴ ጌታን እያለቀስኩኝ ነበረ። ገና ዛሬ ነው መሳቄ የጀመርኩት። ገብርኤልን አራት ሳቂ አያስቅም፣ ምንም አያስቅም። ይሄ እዚህ ቦታ ነው የሚያስፈልገው። አንድ ታለሚውት አርግጁ ቅድም መታ ቋንቋ አልችልም ብላ ስትናገር የነበረችው ልጅ ነበር። ሻኔ ጋር እጁ ሽንት ቤት ተቆለፈብኝ፣ እንደዚህ ተቆለፈብኝ የተባለው ቶሎ እንድናዘገጃጅ የእሱን እንትኑን ትክክለኛውን ነገር ልንገራችሁ። በነገራችን ላይ እንደዚህ አይነት ጥፍራም ልጆች እኔ ጋር እንዳትመጡ። 3200 ሰዎች አላችሁ እዚህ ከኔ ጋር እንደዚህ አይነት ሰፋጣ አሰጣችኋለሁ። አደባባይ አውጥቼ ከነ ሁሉ ነገራችሁ ማለት ነው። ልጅቷ መታ አልቅሳ ያንን ሁሉ ሰው አስለቅሳ መዳሟ በጣም ጥሩ መዳም ናት። አንደኛ፣ ሁለተኛ ነገር ደግሞ አይዲ ተሰርቶላታል። የሆነ የሀገሯ ልጅ እየጀነጀናት ስለሆነ እኔ ቤት ተከራይቻለሁ፣ ሁሉንም ነገር ሬዲ አድርጌያለሁ፣ ነይ ውጪ ሄደሽ እነ ሳሪ ጋርና መሲ ጋር እንትን በይ ኤጀንሲ ቢሮዬ እንደዚህ ያደረገኝ ብለሽ ብሎ ልጁ እየጀነጀናት ስለሆነ ነው። ሲጀመር መዳሚቷ የለችም እቤት። ጠዋት 10 ሰዓት ነው የምትወጣው፣ ማታ ነው የምትመጣው። ጎረምሳ ለማግኘት ብላችሁ እኔ ከዚህ በኋላ ነገሩ ይሄ ቤት ተዘጋብኝ፣ ኩሽና ተዘጋብኝ፣ እንዳትመጡ፣ እኔ ጋ እንዳትመጡ።